የባሳለና እንደሚባለው የቡድን 7 ሀገራት ጉባኤ መከናወን በጀመረበት ባለፉት ቀናት ደግሞ ኢራን አዲስ ገጽታዋን አስጎብኝታለች። ኢንሪ በተባለው የኢራን ሚዲያ በተላለፈው ስርጭት ኢራን ከመሬት በታች በ100 ሜትሮች ርቀት የተገነቡ የጦርና የአየር ኃይል ካምፖች እንዲሁም የኒውክሌር ላቦራቶሪዎች እንዳሏት ለዓለም አሳይታለች። በእነዚህ ከምድር በታች መንደሮች ኢራን ከምታስወነጭፋቸው ድሮኖችና ባላስቲክ ሚሳኤሎች እንዲሁም ከባህር ወለል በታች የሚገኙ የአየር መቃወሚያዎችም ይገኛሉ። ከነሱ በተጨማሪ ከምድር በታች ከፍተኛ ጥልቀት ላይ የተገነቡ የጦር ሰፈሮች፣ የአየር ኃይል እዝና የኒውክሌር ላቦራቶሪዎችም በእነዚህ የምድር ውስጥ ከተሞች ይገኛሉ። ኢራን ከእስራኤል ጋር በቀጠናው የኃይል መፈታተሽ ውስጥ ከገቡ ረዘም ያለ ጊዜ ተቆጥሯል። ከ1979 አብዮት በኋላ ደግሞ ከአሜሪካ ጋር ሆድና ጀርባ ሆነዋል። በተለይ አሜሪካ ከአብዮቱ በኋላ ጥቂት የኤምባሲዋ ሰራተኞች ተገለው 53 የሚሆኑት ደግሞ ታግተው ለ444 ቀናት መቆየታቸው በወቅቱ ለአሜሪካ ትልቅ ክስረት ነበር። ይሄ ደግሞ ሀገራቱን ዓይንና ናጫ እንዲሆኑ ትልቁን ሚና ተጫውቷል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።